ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። በውጭ ሀገር ስራ ስምሪት ወደ አውሮፓና አሜሪካ ዜጎችን ለስራ ለማሰማራት ለየትኛውም አካል ውክልና አልሰጠውም ሲል የስራና ክህሎት ሚኒስቴር ገለጸ። ካናዳን ጨምሮ በተለያዩ የአውሮፓ ሀገራት ለስራ ዜጎችን እንልካለን፣ ለዚህም ከሚመለከታቸው አካላት ፈቃድ አግኝተናል በሚል በተለያዩ የማህበራዊ ትስስር ገጾች ህገወጥ ማስታወቂያዎችን በማሰራጨት ህብረተሰቡን ላላስፈላጊ ወጪና እንግልት እየዳረጉ መሆኑን ሚኒስቴሩ ገልጿል። መሰል የማጭበርበር ተግባር እየፈጸሙ የሚገኙ አካላትን በህግ ተጠያቂ ለማድረግ በትኩረት እየሰራ እንደሚገኝም ጠቅሷል። በውጭ ሀገር ስራ ስምሪት ወደ አውሮፓና አሜሪካ ዜጎችን ለስራ ለማሰማራት ለየትኛውም አካል የሰጠውት ውክልና የለም ያለ ሲሆን ዜጎች በስምሪቱ ተጠቃሚ ለመሆን ህጋዊ አማራጮችን ብቻ በመጠቀም ካላስፈላጊ ወጪ፣ እንግልትና ሌሎች አስከፊ አደጋዎች ራሳቸውን እንዲጠብቁ አሳስበዋል። በተጨማሪም ዜጎች የሁለትዮሽ ስምምነት በተፈረመባቸው መዳረሻ ሀገራት የስራ ዕድል ማግኘት ከፈለጉ የኢትዮጵያን የስራ ገበያ መረጃ ስርዓት ላይ በመመዝገብ ደህንነቱ የተረጋገጠ የውጭ ሀገር ስራ ስምሪት ተጠቃሚ ይሁኑ ሲልም መልእክት አስተላልፏል። የልማት ተነሺዎች የቤት ሽያጭ ውላቸውን ባለማጠናቀቃቸው ከፍተኛ ወለድ እየከፈለ መሆኑን የአዲስ አበባ ቤቶች ልማት ኮርፖሬሽን አስታወቀ። በአዲስ አበባ ከተማ በመካሄድ ላይ ባሉ የልማት ፕሮጀክቶች ሳቢያ ከመኖሪያ ቤታቸው የተነሱ ከ4000 በላይ ዜጎች ምትክ ቤት እየተሰጣቸው ቢሆንም ከነዚህ ውስጥ 1350 የሚሆኑት የሽያጭ ውላቸውን እስካሁን ሳያጠናቀቁ መቆየታቸውን የአዲስ አበባ ቤቶች ልማት ኮርፖሬሽን አስታውቋል። ይህ ሁኔታ ኮርፖሬሽኑ ከፍተኛ የባንክ ወለድ እንዲከፍል ማስገደዱን የገለጸ ሲሆን ምትክ ቤት ተሰጥቷቸው የሽያጭ ውል ሳይፈጽሙ በአዲሶቹ ቤቶቻቸው ውስጥ የሚኖሩ የልማት ተነሺዎች እስከ ግንቦት 30 ቀን 2017 ዓ.ም ድረስ በአካል በመቅረብ የሽያጭ ውላቸውን እንዲያጠናቅቁ ጥሪ አቅርቧል። በተቀመጠው የጊዜ ገደብ ውስጥ ውል የማያጠናቀቁ ተነሺዎች በሚከፈላቸው የቤት ዋጋ ላይ የባንክ ወለድ እንደሚጨመርባቸው ኮርፖሬሽኑ በጽኑ አሳስቧል። የአዲስ አበባ ገቢዎች ቢሮ ባለፉት 9 ወራት ከገቢ ግብር 160.9 ቢሊዮን ብር መሰብሰቡን አስታወቀ። በተያዘው በጀት ዓመት በዚህ ወቅት ውስጥ 163.9 ቢሊዮን ብር ለመሰብሰብ አቅዶ እንደነበር የቢሮው የህዝብ ግንኙነት ዳይሬክተር አቶ ሰውነት አየለ ገልጸዋል። በበጀት ዓመቱ 230.4 ቢሊዮን ብር ለመሰብሰብ እቅድ ያለው ሲሆን ተጨማሪ የገቢ አይነቶችን በመጨመርና ከዚህ ቀደም ታክስ ያልከፈሉትን ወይንም አሳንሰው የከፈሉ በመለየት ገቢ እየሰበሰበ መሆኑን አቶ ሰውነት አክለው ተናግረዋል። በተጨማሪም ግብር ለማጭበርበር የሞከሩ ከፋዮች ላይ እርምጃ በመውሰድ ከ6 ቢሊዮን ብር በላይ መሰብሰቡንና በሙስና የተጠረጠሩ የቢሮ አመራሮችና ሰራተኞች ተጠያቂ መደረጋቸውን ቢሮው አስታውቋል። ይህ በእንዲህ እንዳለ ኢሳት ከግብር አሰባሰብ ሂደት ጋር ተያይዞ ብልሹ አሰራር ሲፈጽሙ በተገኙ 12 አመራሮችና ሰራተኞቹ ላይ እርምጃ መውሰዱን መዘገቡ ይታወሳል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚቀርቡ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገር። አሜሪካና ኢራን የመጀመሪያውን ዙር ገንቢ የኒውክሌር ውይይት በስኬት አጠናቀቁ። የአሜሪካው ተወካይ ስቲቭ ዊትኮፍ እና የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ድርድሩን መርተውታል። የኦማኑ የመጀመሪያው ዙር ድርድር ከ2018 በኋላ ለመጀመሪያ ጊዜ በከፍተኛ የአሜሪካና የኢራን ባለስልጣናት መካከል የተደረገ መሆኑ ተገልጿል። ሁለቱም ሀገራት ውይይቱን ገንቢ ያሉት ሲሆን ሁለተኛው ዙር ውይይት በሚቀጥለው ሳምንት እንደሚደረግም አረጋግጠዋል። ውይይቱ ሰላም ለማምጣት እንደ ወሳኝ መደላደል ይቆጠራል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያው ዙር የስልጣን ዘመናቸው 2018 ላይ ስምምነቱን ጥለው መውጣታቸውም ይታወሳል። 2 ሰዓት ከ30 ደቂቃ የፈጀው ውይይት ክብርን የጠበቀ ነውም ብለውታል ተወካዮቹ። በኦማን የነበረው ውይይት መልካምና ለቀጣይ ስምምነቶች መሰረት የጣለ መሆኑንም ዊትኮቭ አራግቺም አረጋግጠዋል። ውጤታማው ድርድር በኦማን ነገ ከነገ ወዲያ ምን አዲስ ነገር ይዞ ይመጣል የሚለው አሳሳቢ ቢሆንም ለጊዜው ግን ቴህራንና ዋሽንግተን በጎ ውይይት ሲሉ ገልጸዋል። በህንድና ኔፓል ከባለፈው ረቡዕ አንስቶ በጣለው ከባድ ዝናብ ከ100 በላይ ሰዎች ህይወታቸው ማለፉ ተገለጸ።
በምስራቃዊ ህንድ በምትገኘው ቢሃር 82 የሚደርሱ ሰዎች ህይወታቸው ማለፉን የሀገሪቱ አደጋ ጊዜ መስሪያ ቤት አስታውቋል። የህንድ ሜቴሮሎጂ ተቋም በምዕራብና ምስራቅ ህንድ ያሉ ዜጎች ጥንቃቄ እንዲያደርጉም አሳስቧል። በተመሳሳይ በደቡብ እስያዊ ሀገር ኔፓል በከባድ ዝናብ ምክንያት 8 ሰዎች ህይወታቸው ማለፉ ተዘግቧል። ከቅርብ ጊዜ ወዲህ በዓለም ላይ የሚከሰቱ የመሬት መንቀጥቀጥ፣ አውሎ ነፋሳትና ከባድ ዝናብ ዓለማችን ፈታኝ የአየር ንብረት ለውጥ እንዳጋጠማት አመላካች ነው ሲል ኢስተርን አይ ዘግቦታል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከቀሪ የኢሳት መሰናዶች ጋር ሰናይ ጊዜ